ቆይ ማን ይብለኝ ታስበን ያናገርኩት የምትሄደው በቃ ሰው ሳይፈልግ ሲቀር አይገባሽም እንዴ አንቺ? እኔ አንቺ ጋር ማውራት አልፈልግም። አንተ እኔን ማናገር አትፈልግም? ለዛም ጣውላ ስፈገፍግ ይወልክ። ለዚህ እኮ ነው የምታስጠይኝ። ስታይክ ጠብቃለ መንከኝ እኔ አይደለሁም። አንተ አውቃታል የባለስልጣኑ ልጅ እኮ ናት። ባካ አውቃታለሁ። ለዛ አይደል እንዴ በአባቷ ስልጣንና ገንዘብ ሁሉም በእጇ የምታስገባ ይመስላል። እንዴው ታያ ምን ይሻላል ጠጋዬ? ፍቅር በገንዘብና በስልጣን እንደማይገዛ እልዋን አስጨርሽ ያስተምራታል። ወይት ታንተ ወይት ነው የምታስተምራት? አሁን ገና ፋራው ነቃ። እውነቱን እኮ ነው። ሸቤ ገብተህ ነው የምታስተምራት? ምንድነው ሸቤ? እስር ቤት። አረ እንዴው ጸግዬ እንዴው ይሄ ነገር ይቅርብህ። ሂድ እባክህ ፈሪ አንተ። ጎሽ 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 አይ በጅህ አነቃር በሌለ ስራ ስራገጥ እየዋልክልኝ ቅዳሜ ደግሞ ደሞዝ ትላለህ አይደለ? እሺ እኮ ጎሽ እንገናኛለን። ጠብቅ እንዳገለም ቅማጫ ጠብቃለሁ። ይሄን ጸጉር መፍተል እስኪቶ ተጋቱራውን እንዳለ እኮ ጠቀለልኩ። መከራ እኮ ነው ያየሁት ጎበዝ። እንዴ ምንድነው ነገሩ? ያጠፋነው ነገር አለን? የባለ ስልጣኑ ልጅ ልታሸግ ነው እንዴ አንተ? ሳቃችሁ አዳሜ ጉሮሮ ይዘጋል። አንተም ሰው ሆነህ እኔ ላይ ሳቅ። ቆይ አባ ባለቤቱ ማግኘት ይችላል? አቤት አቤት እናቴ አለሁ። አቤት የኔ እናት። አረ ደግም አይደል ጸግዬ? እንዴው ነገሩ እየከረረ ነው የሚሄደው። አይበጅም ተው እባክህ። ምን ማታመጣም ተዋት። ቆይ ግን አንተ ማንን ተማምነን ይሄኛል? ሰማይና ምድርን የፈጠረው ነው። አረ እንዴው ጋሽዬ ምን እያለኝ ነው? ይችል እንዴው አንገቱን ነቅንቆ ሞተ። አንተ ዘጋ ና፣ ሌሎቻችሁ ወደ ስራ ግቡ። አንተና አቤት ጋሽ ዘጋ። እንግዲህ ምንድነው ይህች እህታችን ቁም ሳጥን ማሰራት ትፈልጋለች። እንደው የዛሬ ነው እንደው ልብ ብለህ ስማ ነበር። የዛሬን ድን ነበር እንዴት ነበር ይሰራልኝ አልሽው? እናት በል ስማኝ። በጣም ትልቅ ከዚህ እስከዚህ የሚደርስ የሚበልቅ ቁም ሳጥን ነው ፈልገው። ሰማህ ጸጋ? የሚበልቅ እንዴ ጋሽ ሰራዋል። ይሰራል እናቴ ይሰራል። ደህና ዋይ ሂጅ ይሰራዋል። ግድ የለሽም። እንዴ ጋሽ ድነው እንዴት እንዴ የሚበር ብላለች። የሚበር እንዴ ችፍነት ለመቼ ነው? እሺ ፎጭ አርጌ የምከፍለው እኮ ለችፍነት እኮ ተው እንዴ። ምን አይነት መከራ ውስጥ ገባው? እሺ እንዴት ነው የሚበረው? እንደፈለክ አርጋ ብር እንዴ ለሐሜቱማ ማን ብሏችሁ? ሐሜትንማ አብኳት እንጂ እኔ ነግሬያለሁ። አንተ ነግሬያለሁ። ይቺ ቁም ሳጥን አትሰራና እንተያያለን። ጸጋ ነግሬያለሁ። አዎ እሺ እንዴት ነው ጥጋው በረረ? ምን ፈልገሽ መጣ? ጭራሽ ቁም ሳጥን የማይፈልግኝ ስዩሜ እየጠራህም አይደል? ቁም ሳጥኗስ በረራ ላይ ነው። ሰማሹ? በረራ ላይ ነው። ጨዋታ እኔ ዮርዳኖስ አማርማ እንደው እንኳን አታውቅማ። ንግግር አንተ ጋር አይደለም አለቃህ ጋር ነው። ወይ የምበረን ቁም ሳጥን ትሰራለህ ወይ ከስራ ትባረራለህ። እባክሽ የራስሽ ጉዳይ። የህፃን ጨዋታሽ ነው። እኔ የምፈልገውን ሳላገኝ ቀርቻለሁ። የምፈልገውን ሳላገኝ ጨዋታውን አላቆም። የምትፈልጊው ይሄን ከሆነ ልብሽ የሚፈልገው የሚበረውን ቁም ሳጥን ከሆነ ሰማይ ላይ መፈለግ ትችያለሽ። ጸጋ የት አለ ቁም ሳጥኑ? ኧረ ተው ግን ጸጋ ተው። ኧረ ተው በጉልበት አምላክ ተው። እኔ ብታሰር እስኪ ምን ታገኛለህ? ኧረ ጋሽ አትጥራኝ። እኔ እናንተ ከምንበር ቁም ሳጥኑ ቢበራ ይሻላል። ቆይ እንዴት ብሎ ከሚበር ቁም ሳጥን ወደማይበር ቁም ሳጥን አምጣት። ለእኔም ለአንተም የሚበጀው እሱ ነው። እንዴ ተው እንጂ አስለበለብከኝ። እንደዛ እኮ አይደለም ጋሽ። እና ምንድን ነው ወይስ አንተን አብራሪው? ግድ የላችሁም ተውትሽ። ሁላችሁም ወህኒ ቤት እንገናኝ። አዎ የወህኒ ቤት ዳቦህን ስገምጥ እዛ እንገናኛለን። ጋሼ በዚህ ቁም ሳጥን ጉዳይ ካንተ ጋር መጨቃጨቅ ስልችት ነው ያለ። በቃ ካልሆነ ስራ ለቃሉ። ተው እንጂ ጸጋ። እኔስ ያለ አንተ ማን አለ? ጨነቀኝ እኮ እኔ እሷ ጋር ነጋ ጠባ መጨቃጨቅ። ጭንቅ እኮ ቢለኝ እኮ ነው። የራሷ ጉዳይ። የሚበር ቁም ሳጥን እንደማይሆን እኮ እሷም ታውቀዋለች። እልህ እኮ ነው እንደዚህ የሚያደርጋት። እሱ እኮ ጠፍቶኝ እኮ አይደለም።
እኔ እኮ እቺ ጉሮሮዬ እንዳትዘጋብኝ ብዬ እኮ ነው። ምንም አታመጣም። እሷም ሆነች አባቷ ስልጣን ገደል መግባት ይችላል። ኧረ መድኃኔዓለም እንዴ! ማንን ተማምነህ ነው? ቆይ አንተ ልጅ እንዴ! አንተ የራስህ ጉዳይ፣ እኔ ልጆች አሳዳጊ፣ እናንተ የራሳችሁ ጉዳይ። አባቷ እስኪ ምን አረገ እንዴ? ይኸው መጣችል። የራስህ ጉዳይ። ቁም ሳጥንሽን እዛው ሰማይ ላይ መፈለግ ትችያለሽ። ካሁን በኋላ እዚህ እየመጣሽ አትረብሽኝ። እኔ ሰላሜን ነው የምፈልግ። ድጋሚ እዚህ ቦታ ድርሽ እንደት እትጮህ እኮ ድምጽ ይሰማል። ጠግዬ ኧረ ተው ተረጋጋይ። ሰለቸኝ እኮ በእናትህ። እሷም ታሳዝናለች እኮ። እኔን ማፍቀሯ እኮ አይደለም ስተው እኔን ለማግኘት የሄደችበት መንገድ ነው ትክክል ያለው። በግልጽ ፍቅሯ እንደመናገር በአባቷ ስልጣንና ገንዘብ ልትገዛኝ ትሞክራለች እንዴ? አረጋሽዬ እየጮሁ ነው። የራስሽ ጉዳይ ነው እንዴ? ካልጠፋ ቁም ሳጥን የሚበር ቁም ሳጥን ያለሽ እንዴ? የራስሽ ጉዳይ። እንደውም አንሰራም። እስኪ የሚበር ቁም ሳጥን ካልሰራህ ብሎ የሚያስረኝ ሕግ ካለ ይሰረኛ። እኔም ፈጣሪ አለኝ። ኧረ ሙች ልታለቅሽ ነው እንዴ? ያልተገረፈ ልጅ ሲቆጡት ያለቅሳል አሉ። ኤው እዛው ነገርሽን እዛው በሕግ አምላክ በሂጅልኝ። በሕግ አምላክ ተዛች ልጅ ፍቅር ተያይዞ አይቀርም። እባክህ ቆይቷል ከገባለት ያን ይሉ አላስጨርሳት ምናምን ሲል ነው ባት። በሕግ አምላክ ሴትዮ ያረኝ አንተ ማፍቀረኝ ነው ስተት አይደለም። እሺ ባንተ ለመፈቀር ምን ያንሳኛል? እሺ ምን ልሁን? ራስሽን ከካብሽበት አውርጁ። አየሽ እኔን ማፍቀርሽ አይደለም ስተቱ በአባትሽ ስልጣንና ገንዘብ ልታጠምጂኝ መሞከርሽ ነው። እኔ የምፈልገውን ነገር ሳገኘኝ ነው አንተን ያጣው ሲል በትክክለኛው መንገድ ብትመጪ ኖሮ አትታጭኝም ነበር። ንጹህ ልብሽን ትክክለኛ ማንነትሽን አሳይተሽ ልትማርኪኝ ብትሞክሪ ኖሮ ልቤ ይሸነፍልሽ ነበር። እሺ አንድ ደስታኝ በአባቴ ስልጣን ሳልመካ እልህ ሳልጋባ አንተ እንደምትፈልጋት አይነት ሴት እንደገና ልብህን ለማግኘት ልሞክር። ይቅርታ አልችልም። እድልሽን አልተጠቀምሽበት በሚበር ቁም ሳጥን ምክንያት። ታዲያ ለምንድን ነው ውስጤ እንደምትወደኝ የሚነግረኝ? ምናልባት ወድጄሽ ይሆናል እኮ። እንዴ ጭራሽ ስራ ትታችሁ ጭፈራ! ኧረ ተው አንተ ልጅ ተው እንዴ! ጸጋ እኔን አጣልተህ አንተ ሌላ ነገር በለው። ቅድሚያ የቁም ሳጥኑን ቀብድ ትቀበላል። አዎ ተቀበል። የሚበር ከሆነ እንዴ መድኃኔዓለም ያብርሽ።